ውቤ እያወራሽ ያለሁት ቁም ነገር ነው። በትክክል መልሽልኝ። እኔ እኮ የድርጅታችሁ ሰራተኛ አይደለሁም። ቆይ እንዴት ማወቅ እችላለሁ? የሚያሳጣኝ እኮ ብዙ ብር ነው። ይገባሻል? ሴትዮዋ ጨቅጭቂ እንዴ! እንዴት ናችሁ? ደህና አደርክ? ውሃ ፈልጌ ነበር። አመጣልሃለሁ። እሺ አመሰግናለሁ። ምንም አይደል። ምን እየሆንሽ ነው? አንቺ እየሆንሽ ያለሽው ልበልሽ? አንቺ ነሽ የሰረቅሽው። አታፋጥጫትም ነበር? እንደዛ ማድረግ አልፈለኩም። ለምን? እኔ እንጃ ብቻ እንዲጎረብጣት አልፈለኩም። በገዛ እጅሽ ነው ልጅቷን የበለጠ አጋንንት እያደረግሻት ያለሽው። እኔ ምን ማድረግ እችል ነበር? ስታጠፋ መናገር ነው። እሱንማ በትክክለኛው መንገድ ብዙ ጊዜ ሞክሬያለሁ ፌቪ፣ ግን ያተረፍኩት ከአማቼ ጋር መጣላት ብቻ ነው። እሳቸው ግን ሆረር ነገር ናቸው። የልጃቸው ነገር ሆኖባቸው እኮ ነው። ምን ያድርጉ ብለሽ ነው? እሳቸውም ልትከራከሪ ነው? አይደለም፣ ግን አንቺ ራስሽ ስታስቢው ከሱ የተሻለ ነገር ማድረግ ትችላለሽ ማለት። እኔም እንደሳቸው አውሬ አማች እንደመሆን ነው የምታስቢው? እንደዛ ሳይሆን 2 ልጆች ነበሩሽ። አንዱ ጥሩ ሜዳ ሄዷል፣ አንዱ ደግሞ አልወለደም። ቆይ ምን ማድረግ ትችላለሽ? እዚህ ያለው ልጅሽን እንዲወልድ ከመውተት ውጪ ደግሞ አንቺም እያረጀሽ ነው። እያረጁ ሳይሆን አርጅተዋል። እንደፈለግሽ ብቻ የቀረው ልጃቸውን እንዲወልድ ከመውተት ውጪ ሌላ ምንም አማራጭ የላቸው። እናንተንም እኮ መረዳት ነበረባቸው። ተይ ፌቪ፣ በእሳቸው ቦታ ብትሆኚ የማታደርጊው ነገር በእርግጠኝነት አትናገሪ። እስካሁን ስራ አላቆምሽ? ምን ማለት ነው ዳጊ? እንዴት ነው ምን ማለት ነው ብለሽ የምትጠይቂ? ብሩ ለሁለታችንም እንደሚያስፈልገን ታውቃለህ አይደል? ስለዚህ አንቺ ላይ ጥገኛ መሆኔን እየነገርሽኝ ነው? ቆይ መች ነው እንደዛ ያልኩት? ቆይ ጭራሽ ሙርት ይዣለሽ እንዴ? ዳጊ ስማኝ፣ ብሩ ስለሚያስፈልገን ብቻ ሳይሆን የጠፋውንም ዶክመንት አስብ። ስለዚህ ሰውየው ባለውለታሽ ስለሆነ እንደፈለገ ያሽከረክርሻል፣ ራት ይጋብዝሻል ምናምን። ዳጊ ስለኔ እኮ ነው የምናወራው። ሄለን ነኝ ሚስትህ። ቆይ ምንድን ነው የምትቀባጥረው? ቆይና ምን እንዳደርግ ነበር የጠበቅሽው? ሰውየው ባለውለታችን ነው እና ምን ይፈጠር? ስለ ውለታ አይደለም እያወሩ ያለሁት። ቆይ ታዲያ በዚህ ሰዓት የሱን ስም ማንሳቱ ምን አስፈለገ? ብሩን ከሰውየው ተበደርኩ እንጂ አልተቀበልኩት። ማለትማ ብሩ እንደሚሸፍንልኝ ሲነግረኝ አማራጭ ስለሌለኝ ተስማማሁ። ግን እንደምከፍለው ነግሬዋለሁ። ከየት አምጥተሽ ነው የምትከፍይው? ለጊዜው በየወሩ ከደሞዜ ላይ እየተቆረጠ ነው። ለወደፊቱ ግን የሆነ ነገር ፈልጌ አጠቃልዬ ከፍለዋለሁ። ይህን ሳልጨርስ ስራዬን ማቆም አልችልም። ብችል እንኳን አልፈልግም። ቆይ ታዲያ ለምን እስካሁን አልነገርሽኝም? ልትሰማኝ ፈቃደኛ አልነበርክማ። ምነው አንተ ደግሞ ህልሙንም ፍቺውንም ነገርኛ አልክሰ? ምን ማለት ነው? ወይ ገንዘቡን አላገኘህላት ወይ ባለችው ሐሳብ አልተስማማ። ቆይ ለምንድን ነው አንተ? ቆይ ልጅቷስ ምን ታደርግ? ባካሎቅ ብቻ የምታረገውን ብታስብ ኖሮማ ህይወታችንን ባላከበርከው ነበር። ፎግረሙታል። አይ እንዲሁ ለመሞከር ያክል መክፈል የማትችለውን ገንዘብ ቆይ ለምን ትበደራለች? ቆይ አንተ ብትሆን ምን ታረጋለህ? ሲጀመር ነው ዶክመንቱ ራሱ አይጠፋብኝም። ቆይ ጠፋብህን በል። አይጠፋብኝም አልኩ እኮ። ምንድነው? ቆይ ምን ያስቃል? ምን እንደምታረግ ሁላችንም እያወቅን እኮ ድራማ የምትሰራው ነገር ማለት። ሲጀመር አንተ ስለኔ ምን ታውቃለህ? በቃ ዶክመንቱ ቢጠፋብህ ቤተን ታሲዝና ቁማር ትጫወታለህ። ከዛ ቁማሩንም ትበላለህ። 2 ጥፋት ማለት ነው። አያስቅም። ሲጀመር እኔ ቁማር በጨውት ራሱ አልበላም። ብበላም ደግሞ አስመልሳለሁ። ምን ራስህን አስይዘህ? አንተ ግን የሆነ ኤሌክትሪክ ይዞ ሲያንዘረዝር ባይ በጣም ደስ ይለኝ ነበር። አታስብ፣ አካይዘኝም። ይልቅ አሁን ቡናውን ጋብዘኝ። ዘዛት ይዳግ ሳሪያት በጣም እንደ ሳሪ ያልቻለች አልፈለገችም በሚለው ይስተካከል። ናቲ እንግዲህ በድጋሚ እንኳን ደህና መጣህ ብለናል። በዘው ስለመጣ ማየ በጣም ደስ ብሏታል። ቆይና እንደስ እኛም በጣም ደስ ብሎናል።
ይገርማል። እዚህ ቤት እንደምታየው ዳጊ ብቻ ነበር ወንድ ያለው። ያው ብቻውን ሲሆን ይደብረው ነበር። እኔ እንደውም አንዳንዴ ሳስበው ወንድ አሻንጉሊቱ ላልገዛለት አስብ ነበር። ፌቢ ምንሽ ተጫውቺ እንጂ። እየተጫወትኩ ነው። ደህና ነሽ? አዎ ሞቆኝ ነው። በዚህ በብርድ ማለቴ በርዱም እያናገርሽ ነው የሚበርድሽ? ቆይ ምንሽ ዳጊ አንዴ ላውራ። ምንድን ነው እዚህ አውራኝ? እሺ ወይ ነው ቤ እኔ እዚህ ኪችን እመጠመጣለሁ፣ እነሱ እዛ ያሽካካሉ። ቆይ ባልሰራላቸው። ያቺን መቤት መስራት ተዘብዝፋለች። እኔ እዚህ እኮ ልክ ናቸው አንዳንዴ። እና ይገርማችኋል፣ እንደዛ ነው በቃ። ዛሬ እንደዚህ መረጋጋት እኮ ግርም ነው የሚለኝ። የሆነ አውሬ የጠፋበት ንብ እኮ ነበር የሚመስለው። አይ ራሴን አዞረኝ። ውቤ ተረጋጊ። ደህና ነሽ? ምን ሆነሽ? ደህና ነሽ? ታዲያ እንዳያዞረኝ እያየሽ ተረጋጊ። ወይ እንደው ይሻለኛል። ተቀመጡ እናንተ ተረጋጉ። ደህና ነች። ዳጊን አንቺ አግዘኝ። ዳጊ ተረጋጊ። በጤና ራስ ምታት እኮ አይደለም ይመስለኝ፣ ራስ ቁርጥማት እንጂ። በቃ ተይኝ፣ ልተኛ። ቆይ ቀስ በይ ላስተኛሽ። ተይው፣ ችግር የለውም። ኧረ ግድ የለሽ። ተይኝ አልኩሽ እኮ። ምን አይነት ሆነ ስታስጠላ ናችሁ። ማን ይዘሽኝ ያላት? እሱ ነበር ይዞኝ እንዲመጣ የፈለኩት። ተረገመች። እና አሁን እንዴት ናት? ደህና ናት። ተኝታለች። እንዴት አመሻችሁ? ግባ ያሬዶ። ራት በልታገት ሰማሁ ነው እንደምመጣው። እኔ ሌላ የራት ግብዣ ነበረብኝ። እንደው ከመቀር ብዬ ነው የመጣሁት። ባትመጣም እኮ ችግር አልነበረውም። ዝም ብለን የተቸገርከው። ከጋበዙ በኋላ አትምጣለህ እንዴ? ፌበና እንዴ ኪችን የምታግዢ ነገር አለ? እሺ ቆይ ለምንድን ነው የጠራሽው? ማንን? እንዳልገባው አትሁኝ። ያሬድና ኧረ እኔ አልጠራሁትም። እና ታዲያ ጠንቋይ ቀልቦ መጣ? እራሳቸው ፀሐይ እኮ ናቸው። የወንድሜ ልጅ ስለሚመጣ የራት ፕሮግራም አዘጋጅተናል እንዳትቀር ብለው የጠሩት። አማቾች ቀላል ሰው መስለውሻል? ቆይ አንቺ እንዴት አወቅሽ? ስልክ ሲያወሩ በጆሮዬ ነው የሰማኋቸው። በቃ በሉ፣ እኔ ልሂድ። ደህና እደሩ። ወዴት ነው? ወደ ቤት። ማዘር እየደወለች ነው። ብገባ ነው የሚሻለኝ። የአንተ ጓደኞች ወልደው ልጃቸውን ይጠብቃሉ፣ አንተ ጭራሽ እናቴ ትጠብቅኛለች ልትል ትመጻደቃለህ። አንተ ምን አለብህ የእኔ አባት? ሚስትህና እናትህን ጉያ ስር ወሽቀህ። ኤፊ ትንሽ አትቆይ? ኧረ ልሂድ ሉዬ። ማዘርም እየደወለች ነው፣ ትጨነቃለች። ሌላ ጊዜ ባይሆን እመጣለሁ ካልክ እሺ፣ ግን ትንሽ ብትቆይ ደስ ይለኛል። ኧረ ልሂድ። ማዘር ታስባለች፣ እየደወለች ነው። በቃ እሺ። ዳግሜ ተነሽኝ። ተይ እባክሽ፣ ሂድ ብቻ። ምን ይሆናል ብለሽ ነው? አንተ ያማል እና ተነሸኝ። እሺ ትመለሳለህ እኮ። ናይ ልክሸኝ። ቢሆንስ ታዲያ ሚስቴ አይደለች እንዴ? በሉ ደህና እደሩ። ዳግ ናቸኮ ነው እንግዲህ በቃ አንቺ አታውቂም? ሴትዮ ማዘር ደግሞ ይሻላል። አዎ ከምትሄጂ እሷ እንዳለችው እዚህ ብታደር ይሻላል። ሌላ ጊዜ። አዎ ብንሄድ ነው የሚሻለው። አንተ የምትሄድ ነው? አዎ በቃ እሺ ያሬድ፣ እንደዛ ከሆነ መኪና ከያዝ ካደርሳት። እሺ ችግር የለውም፣ አታስቢ። አደራ ያሬድ።
ይቺ ልጅ ግን መተት ነገር ሳይኖርባት አይቀርም። ኧረ ልክ ነሽ። ልጅ እኮ ስርስሯ ሲሄድ ዘመድ ነው የሚመስለው እኮ። እነ ቆይ ምን ብናደርግ ነው የሚሻለው? እንደ አውሬ እንዲያት ማድረግ ነው። እሱ እኮ ከባድ ነው እትዬ። ወይ ጉድ! ለእኔ ለፀሐይ ምንም የሚከብደኝ ነገር የለም። እንዴት እናድርግ? ይኸውልሽ እነሱን የሚያነካከር ነገር አናጣም። እሱን እስከምናገኝ ድረስ ግን እኔና አንቺ በግራ በቀኝ ማጣደፍ። ለእሷም ቢሆን ስለ እሱ ክፉ መናገር ነው። ከዛ የሆነ ሰበብ ፈልገው እሳት መጫር እኮ። እንኳንስ ብቻዋን ሆናም አልቻልኳትም፣ እንኳንስ አድማ እኮ። ማዘር እኔ እኮ እንደሱ አስተዋይ ብሆን የት በደረስኩ ነበር። እናትዬ የተቆጣሁ አይደል? አይ ምንም ችግር የለውም እቴቴ፣ ያው እናቴ አይደለሽ። አይ እኔም እኮ ተረጋግቼ ማስረዳት ነበረብኝ። አይ ምንም ማለት አይደለም። እኔም እኮ ልጅ አይደለም ሄለን እዚህ ቤት እንዳትኖር ስለምትፈልግ ነው። ማለት ለምን? እኔንም ስለማትወደኝ አውጥታ ጎዳና ላይ ነበር የምትወረውረኝ። ሄለን አታደርገውም መስሎሃል ልጄ? ዘመዶችን እንኳን ማየት አትፈልግም ልጄ፣ እንኳን እኔ። በጭራሽ ግን እንደዚህ አይነት ልጅ አትመስልም። እኔን ካላመንክ ውቤን ጠይቃት። መጥቻለሁ። መቀመጥ ይቻላል አይደል? አረ ይቻላል። ቆይ ምን ግርጣለ? ያው አንቺ ናፍቀሽ ነው። እኔ ነኝ ቢሮን ይናፈቀ። ናቲ ሰላም በለው እንጂ። ናቲ እንኳን ደህና መጣ። አመሰግናለሁ። ሻይ ቡና ምን ይምጣልህ? ሄሉ ለምን ዝም አልሽው? ናቲዬ ምን ይምጣልህ? አልፈልግም። አሁን ነው የጠጣሁት። ሄሉ ቅድም ጨርሼ ያልኩሽን ፋይል ጨርሽው፣ ሰዎቹ ከሰዓት ይመጣሉ። እሺ እሺ በቃ ተጫወቱ። ናቲ ቆይ ምን እየሆንክ ነው? ምንም አልሆንኩም። እያደረክ ያለው እኮ ትክክል አይደለም። ቆይ አልሄድም አድርጎ ነው። ዝም ብሎ የሰውዬ አይመቸኝም። ቆይ ያልተመቸህ ባለፈው ፌቨንን ስለሸኛት ነው ወይስ ሌላ ነገር አለ? ኧረ አይደለም፣ እንዲሁ ቆሌ ያልወደደው ሰውዬ። ለማንኛውም ግን ከፌቨን ጋር ምንም አይነት ግንኙነት የላቸውም። እንደ የስራ ባልደረባ ብቻ ናቸው። የምርሽ ነው? አዎ። ቆይ አንተ ምን ነው ገረመህ? ይሄን ያክል አሳስቦ ነበር? ሰላም ነው እናቴ? ፌቨን ትቆያለሽ? አዎ እኔ ትንሽ ቆያለሁ። አንቺ ሂጂ። በቃ እኔ ልጅ ገና ከመምጣት ነው የምትሄደው? አይ ልጅ ቸኮላለሁ። ሌላ ቀን እመጣለሁ። አስደነገጥከኝ እኮ። ቆይ አንቺ እንዴት ነው የምትራመጂው? ሄሉን ሰላም ብዬ እስክመጣ ድረስ ነው እዚህ የደረስሽው? ብዙ ተራመድኩ እንዴ? አሁና አንቺ ጋር ለመድረስ እንደዚህ ስሮጥ ሰው ሁሉ ለባንዲራ ነው እንደምትሮጠው እያለኝ ነበር። አታጋናዋ። የምሬን እኮ ነው። እንደዚህ የምትሮጪው ለምሳ ብቻ አይመስልም። እና ለምንድን ነው? የሆነ ቤት ያስቀመጥሽው የሚናፍቅሽ ሰው አለ መሰለኝ እንዲህ የሚያስቸኩልሽ። ብቻዬን ነው የምኖረው። አንቺን የመሰለሽ ቆንጆ እስካሁን ብቻውን? አዎ ፈልጌው ነው። ምን ነው አልሽ? እንደዚህ አይነት ነገር መጀመር ስለማልፈልግ ማለቴ ዝግጁ ስላልሆንኩ። የሚወድሽም የሚንከባከብሽም ሰው ብታገኝ አትፈልጊ? ለምን መልአክ አይሆንም? ችግር አለ እንዴ? ማለቴ ወሬን ቀይር። እሺ እና ሁለተኛ ዲግሪ ልጨርስ ብለሽ ነው እስካሁን የዘገየሽው? ምን ልጅ መውለዱ ነው።
መልሽለት እንጂ። ምን ነው ችግር አለ እንዴ? አይ ልጅ በእውቀት ይመጣ መሰለ። እኔም የልጅ ልሳለኝ ልጄም አባት ሳይሆን ልንሞት ነው ማለት። ልጅ የሚመጣው እኮ እግዚአብሔር ሲያድል ነው። ከነሳ ደግሞ ነሳ። አልገባኝም ልጄ ምን ጉድ እንደጣለብኝ አላውቅም። ከምን ጋር ወስዶ እንዳቀላቀለኝ አላውቅም። እቴቴ ምንድን ነው? እኔም ያለ ዘር ቀረው። ፈጣሪ እንደው በሆነ ነገር ወስዶ ባስቀረልኝ በገላገለኝ። እረ አይባልም እቴቴ። ልጅ መውለድ አለመቻሏ የሚያመጣበት ተጽዕኖ እያለ አንቺ እንደዚህ ትያለሽ? ሳይንሳት ነው። እኔንም ምን አደረገች? ሄሉ በጣም ይቅርታ። አንተ ምን አደረግ? እኔ ይህንን ነገር ባላነሳው ኑሮ እኮ አንተ እንግዳ ስለሆንክ ነው። እኔ ሁሉንም ነገር ለምጄዋለሁ። እንደውም ዛሬ አንተ ስላለ ትንሽ ቀለል ብሎኛል። ይህንን በማንሳቴ በማውራቴ ይህ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። አንተ ምንም ነገር አላደረግም። እድሌ ነው እንዴ ሄሉ፣ እንደዛማ ማለት የለብሽም። ለሁሉም ነገር ፈጣሪ አለ። አንቺ ማማረር የለብሽም። እንደምታስበው እኮ ቀላል አይደለም ሄሉ። ሁሉም ነገር በጊዜ ይሆናል ብሎ መቀበል ይሻላል። ምን እየሰራ ነው? ሄሉን ትንሽ ደብሯት እኮ እያጫወትኳት ነው። በቃ እኔ ልውጣ። ደግሞ ምን ተፈጠረ? ለዛ ለያሬድ ተብዬው መፍትሄ ሳትሰጠው ሌላ ችግር ደግሞ ቤቴ ውስጥ መጣ። ደግሞ ምንድን ነው? ያ ናቲ ተብዬው ነው ማለት ሲታይ ጥሩ ልጅ ይመስላል። ምን አደረገ? ማታ ከሄሉ ጋር መኝታ ቤት ቁጭ ብሎ ሲወሩ አላገኛችሁ? ታዲያ ምን ችግር አለው? እንዴት ነው ችግር የሌለው? በቃ ሄሉን ከሌላ ወንድ ጋር ሳገኛት እንደ እብድ ነው የሚያደርገኝ። አንተ ያማል እንዴ? እኔንም ከሷ ጋር ስታይ ልጠረጥረኝ ነው እንዴ? ከበእናትህ ወሬ አታብዛ። አንተ ሰውዬ ግን ታየው የአይምሮ ልክ አይደለም፣ ስቷል። ይኸውልህ እዚህ ውስጥ ያለው ይበቃኛል፣ ሌላ ነገር አታስወራኝ። አማኑኤል እንደውም ጥሩ ማቁ ጎበዝ ዶክተር አለ እዛ ይጄ። ኤፍሬም በል እኔ ወንድም ሰዓት መታ ይሄድ ይሻላል። ምን አይነት ሰው ነው ግን በአካባቢ የሞላው? ወዴት ለሚሄድ? በድርጅታችን የሰራተኞች የራት ግብዣ አለ። በዚህ ሰዓት እራት አይከብድም? እና ታዲያ ጠዋት ነው እራት የሚባለው? እና ታዲያ እንደዚህ ለብስ የሚሄዱ ተገቢ ነው? በዛም የሽልማት ፕሮግራም አለ። እኔ ምስት ደግሞ የአመቱ ምርጥ ተሸላሚ ነኝ። አይቻልም። በዚህ ሰዓት የትም አትሄጂም። ዳጊ ምን ማለት ነው? እንዴት በዚህ ሰዓት እንደዚህ ትለኛለህ? ተናግሬያለሁ። ዳጊ ቆይ አብረን እንሂድ ስለ አይቻልም አላልክም? ነገርኩሽ እኮ እኔም አልሄድም፣ አንቺም አትሄጂም። አርፈሽ ተቀመጪ። ባለትዳር ሴት እኮ እንዲለብሳ ስትሄድም በህይወት ዘመን የማይቻላቅ ተደርጎ አይታወቅም። ማሚ ምን እያልሽ ነው? እውነቷን ነው። የትም አትሄጂም። ዳጊ ቅርታ መቅረት አልችልም። ሄሎ ፌቢዬ። ወይ አዎ ትንሽ ብቻ ጠብቁኝ እየመጣሁ። አትመጣም? እሺ እንግዲህ እመጅ እንጂ